ኦኬ። ከሆስፒታሉ ቅርብ ነው ሆቴሉ? ለሆስፒታሉ በጣም ቅርብ ነው። እግዚአብሔር ይመስገን። በእግር ነው የምትሄዱት ወይስ ትራንስፖርት አለ? በመከራ አልሰራ ብሎኝ እንትን ለማለት ዋትሳፕ ላይ እኮ በሌላ ቁጥር በ11 ቤት ሀቡ ብዬ ጽፌልሽ ነበር። አላየሽውም መሰለኝ። ማለት እንትን ህንድ ሀገር እንትን አይሰራም እንዴ? ህንድ ነው አይደል? በመከራ አልሰራልኝ ቪፒኤን ምናምን አድርጌ እንጂ በፖስት ማድረገው ሌት የሚል ቲክቶክ ነው እንጂ ሪል ኦሪጂናሉ ቲክቶክ አይሰራም ነበር። ቪፒኤን አብራ ብሎኝ ቪፒኤን አብራውኝ እና አንዳንዴ አይሰራም። አጋጣሚ አሁን እያወራሁሽ ሊወጣ ይችላል። አዎ ትዝ አለኝ። አለሙ ትዝ ይላችኋል? ህንድ ሄደ ጊዜ ለሕክምና እዚህ ቤት ሰብስበንለት አለሙ። አዎ አይሰራም ነበረ ቲክቶክ። ሌት የሚል ፌስቡክ ነው የሚሰራው እና እሱን ራሱ ቪፒኤን አብርተሽ ነው እንጂ ይሄ ኦሪጂናሉ ቲክታክ የሚለው ቲክታክ እና ሌት ቲክታክ የሚል አለ። ኦኬ ላይት ቲክታክ አለ። እሱ ሲሆን ይሰራል። ኦኬ ይሄ ኦሪጂናሉ ሲሆን አይሰራም። ቪዲዮ ፖስት ማድረጋውን በሌት ቲክታክ ነው እንጂ በዚህኛው በኦሪጂናሉ ቲክቶክ በሚለው አይደለም። እሺ በላይት ፖስት ስታደርገው እዚህ ላይ ይመጣል? አዎ አሁን የላኩትኝ እኮ አንቺን ሜሽን አድርጌ ፖስት ያደረኩት ለዛ እኮ ነው። ኬኒ እኮ ገረመኝ። እንዴት ነው ብዬ እኔ በኤርፖርት መሰለኝ ጉዞ እያደረጋችሁ ምናምን መሰለኝ እና በሰላምታ ድነሽ ስቶሪ ላይ ያደረኩት ሆስፒታል ነው። ኬርንማ ቆየንና እዛም አሁን በዋትሳፕ ቮይስ አደርግልሻለሁ ብዬ ነበር። ያው ብዙ ሰው እየጠበቀ ነበር የእሷን መዳን የእሷን በእግር መሄድ ምናምን። ግን የሆነ ቀን ወይ ከሰራልኝ ቲክቶኩ እንደዛ አሁን አጋጣሚ ቶሎ አንዳንድ ቁጥር የጻፍኩልሽ ምናልባት ካየሹ በሚል ነው። አሁን አንዳንድ ብዙ ሰው ፌስቡክ ላይም ብዙ ሰው ይጽፍልኛል፣ ቲክታክ ላይም እንደዛው የብዙ ሰው ምኞት ነው ቆማ ለመሄዷ ቢያንስ ለመራመዷ ለማውራቷ ቃላት ለማውጣት ምናምን እና እዛውን ሰርጀሪ ቦታ ላይ ሰርጀሪ መሰራት የለባትም አሉ። ስትሮክ ያሳያል አሉ። ምናልባት በአንቺ ቤት ብዙ ሰው ሪከርድ ሊያደርግ ስለሚችል እኔም ቪዲዮ ፖስት አደርጋለሁ ብዬ ነበር እና የሄድኩትኝ ደግሞ አልነገርኩሽም። ለአንቺም ዋትሳፕ ላይ መቶልሻል መሰለኝ ሀቡ ሚል ልኬልሽ ነበረ። እንጃኒ ማላቀው ራውት በአንቺ ቤት ነው የአንቺ ጓደኞች የአንቺ ቤተሰቦች ናቸውና ለነሱም በጸሎትም በዱዓም በሳንቲምም በብዙ ነገር ሲያስቡን የነበሩ ሰዎች ስላሉ ለነሱም በዕለት ዕለት ነው የምለቀው። ግን አሁን ፌስቡክ ላይ ፖስት የማደርገው የሚገርምሽ 99+ ነው። በቃ ከ2000 ሜሴጅ በላይ አለ። ያው መልካም ምኞታቸውን መጓጓታቸውን ያለችበትን ምናምን እያሉ ማለት ነው። እና ያን ነገር የሆነ ቀን ፕሮግራም ይዘን ባይበዛም 20 ደቂቃ 30 ደቂቃ አሁን ካለሽበት ላይ ችግር የለማሽ ዲያራ ምን ችግር አለው? ሰዓቱኛ በደስታ እንደውም ብዙ ሰው ጉጉት ነበረ እና ስትሮክ ስለሚያሳይ ይሄውም የሄድኩትኝ ደግሞ አጎቷ ነው የእሷ ዶክተር ነው። ለማማከርም የጠቀመኝም ያ ነው። እኔ ቀጥታ ኢሚዲየትሊ ይዤ ሰርጀሪ ላሰራ ነበር ያሰብኩትኝ። ግን ይዣት ሄድኩትኝ የእሷ አጎት ነው የእናትየው ወንድም ማለት ነው እና ታናሽ ወንድማቸው ነው የቤቱ እሱን ነበር ይዤ ሄድኩትኝ። እሱ ያ ዶክተር ስለሆነ ኮሚኒኬት አደረግን አብረን ያለውን ነገር ጠየቀ። ሰርጀሪ ብትሰራ እንዴት ነው ምናምን የሚለውን ነገር ግን ያው ስትሮክ ስላለው ሃይድሮሴፋሊሱን ቢሰራም ስትሮኩ ስላለ ምንም አይነት ለውጥ አይኖረም። ስለዚህ ያለን አማራጭ ጀስት በፊዚዮቴራፒ በትሪትመንት ብዙ እጇን እንደዚህ ቤንድ ያደረገውን መድኃኒት በመስጠት እሱን ለማስለቀቅና ረጅም ጊዜ ይፈጃል። ግን ፊዚዮቴራፒ ግዴታ ነው። አሁንም ያለችበት እንትን ጥሩ ነው አሉ። ሰርጀሪ አስፈላጊ አይደለም ብለው አሁን ፊዚዮቴራፒ እያሰራዋት ነው። ይሄን ነበር ልነግርሽ የነበረው እና አጋጣሚ ሳትመልሽልኝ ስትቀሪም ወልደሽም መሰለኝ። የሚገርምሽ ላይት ቲክቶክ ላይ ላይቭ ላይ ሆነሽ አያሳየኝም። ላይቭ ላይ ያለ ሰው ጭራሽ አያሳየኝ። ላይቭ አያሳይም። ላይ ቲክቶክ እኮ ላይቭ አያሳይም። እኔ ደግሞ በቃ ምንድነው ቶሎ ፖስት ማደርገው አንደኛ የሄደችበትን ያለችበትን ምናምን ነው። አሁን ምርመራ አድርገውለታል፣ ብዙ አይነት ምርመራ አድርገውላታል ምናምን። ግን በቃ ሰርጀሪው ያው ኤምአርአይ እና ሲቲ ስካኑ ሰርጀሪው መሰራት የለበትም። ምክንያቱም ሃይድሮሴፋሊስ በጣም ጭንቅላታቸው የሚያድጉ ናቸው። የእሷ ደግሞ የሚያድግ አይደለም። እድገታ ጥሩ ነው ግን እንትን ብሏል። ግማሽ ጎኗን እንደ ስትሮክ ስላለው ስለሚያሳይ ሰርጀሪ ቢሰራ ምንም አይነት ትርጉም የለውም የሚል ነው። እንደ እግዚአብሔር ፍቃድ ተስፋ አልቆርጥም፣ እገፋለሁ። ከኔ ባሻገር ደግሞ እግዚአብሔር ነው የሚያውቀው። ያው የማልችለውን አንዳንዴ ሰጥቶኝ እንድችል ስላደረገኝ እሷም ተስፋ እንዳትቆርጥ
በእኔ አይነት ልጅ ያላቸውም ሰዎች ተስፋ እንዳይቆርጡ ለእነሱም አዌርነስ ለመስጠት ያሉ ግን ህንድ ድረስ ለፍተህ ሳትሄድ እዛው ኢትዮጵያ እያላችሁ ማወቅ አይቻልም ነበረ ሰርጀሪ እንደማያስፈልጋት? አዎ እሱን ብለውኝ ነበረ። መጀመሪያማ ያሉኝማ ሰርጀሪ እንደምትሰራ ነበር። ትምጣ ትሰራለች ነበር ያሉት። ኦልሞስት ያው አንደኛ የመንግስት አካላት ስለነበረ ፕሮሰስ ያደረገልኝ ትምጣ ትሰራለች ነው። ኦልሞስት ያው ሃይድሮሴፋሊ ስለሚያሳይ ማለት ነው። ግን እዛ ከሄድን በኋላ ድጋሜ ሙሉ ምርመራ እንደ አዲስ ነው ምርመራ ያደረጉላት። የማራዩ ያው የኛ ሀገር ምርመራና የፈለገ እዛ ምርመራ አድርገሽ እኛ ሀገር ላይ እዚህ ስትመጪ እንደ አዲስ ነው ምርመራ የሚደረገው። ትክክል። ከሰርጀሪ በፊት የትም ሀገር ቢሆን ከሰርጀሪ በፊት እንደ አዲስ ሁሉ ነገር ይመረመራል። አዲስ ለውጥ ካለ ሰውነት ላይ ምናምን። የሚገርምሽ ዶክተሮቹ በጣም አሪቻኮ ይባላል እና በዓለም ላይ በጣም ታዋቂ ነው። ምናልባት አይተሽም ሊሆን ይችላል። ዓለም ላይ በጣም ታዋቂ ነው። ህንድ ላይ ደግሞ አሪቻኮ ካልሽ ማንም ነው የሚያውቀው። አብዛኛውን ብዙ ዶክተሮችን ኢትዮጵያ ያሉት ዶክተሮች ፕሮሰስ ያደረጉልኝ ራሳቸው እሱ ያስተማራቸው ናቸው። ለ30 ዓመት ቀዶ ጥገና ምናምን ያደረገ ሰው ነው እና አይቶ ነው አያስፈልግም አለ። በቃ ምክንያቱም የማያስፈልገው ስትሮክ ስላለው ነው አለ። ስትሮክ ያሳያል አለ። ሰርጀሪውን አሁን ሃይድሮሴፋሊሱን ብንሰራው ስትሮክ ስላለው ስትሮክ ያዛበዋል የባሰ ያን ስትሮክ ልጅ ስለሆነ በፊዚዮቴራፒ ነው ማመለስ ያለብን። ያን አለ። ረጅም ሰዓት ከአጎቷ ዶክተር ጋር አሁን ፖስት አደርገዋለሁ። ምናልባት ከወጣው በኋላ ገብታችሁ ሁላችሁም ሪፖስት አድርጋችሁ ለብዙ ሰው ሊደርስ አድርጉልንና ተመካክረውበት ነው እንደ ቦርድ የሚወስኑት አሉ። እነሱ ተነጋግረው ምናምን ነው ስለዚህ ይሄ እጇን ቤንድ ያደረገው አንድ እግሯም ትንሽ እንቅስቃሴ ያንሰዋል የሚል ነገር ስላለ ለእሱ መድኃኒት ተሰጥቶ ያን እንዲለቅ በፊዚዮቴራፒ 15 ቀንም ይሁን 20 ቀንም ያን ፊዚዮቴራፒ አድርገህ ለውጥ እንዲመጣ ከዛ በኋላ ግን የሚያስፈልጉ ማሽኖችን እንጽፍልሃለን ይዘህ ገብተህ ኢትዮጵያ ካለ ፊዚዮቴራፒ እዛ ማሰራት፣ ካልሆነ ግን እንደ እግዚአብሔር ፈቃድ እዛው ኢትዮጵያ ውስጥ ያሉትን ፊዚዮቴራፒዎችን እነሱ ጋር የሄድክ ማሰራት ነው ያሉት። እንግዲህ እግዚአብሔር ይጨመርበት። ያው ብዙ ሰው ከጎኔ ስለሆነ አብዛኛውንም እንዳልኩሽ ነው አንቺ ቤት ስለሆነ ያገኘኋቸውም ከጎኔ የሚሆኑ ሰዎች አሉ። ግን ያው እግዚአብሔር በፈቀደው ነው እኔ ማድረግ ነው ጥግ ድረስ መሄድ ነው ያለብኝ። ከዛ በኋላ ግን እግዚአብሔር ይጨመርበት። አሜን አሜን። እንኳን እንዳንተ አይነት አባት ሰጣት ፈጣሪ ለብሌን እና ፈጣሪ አይሳሳትም። እሱ ሁሌም ትክክል ነው። ስለዚህ ፈጣሪ ስለማይሳሳት እሱ ሁሌም ትክክል ስለሆነ ለፊዚዮቴራፒ እዛም እና ምን ያህል ትቆያላችሁ ለፊዚዮቴራፒ እዛ? 15 ቀን ያዝ 15 ቀን አንያት አለ። የምትወስደው መድኃኒት አለ። ከመድኃኒቱ ባሻገር ደግሞ ዌልካም ይሱ ከመድኃኒቱ ባሻገር ደግሞ እንደ እግዚአብሔር ፍቃድ የሚቀባ አለ። ኖርማል አይ ነው ብዙ ጊዜ ስፖርት ላይ የሚሰሩ ሰዎች ያውቁታል። የምትለጠፍና የሚታሽ ነው ግን እንትኑን የሚያስለቅቅ ነው። ብዙ ጊዜ ቪዲዮዋን ካየሽው አንድ እጇ እንደዚህ ነገር ነው እና ቀኝ እጇ እሱን ለማስለቀቅ ነው። አንደኛ ይሄንን ለማስለቀቅ ነው፣ ሁለተኛ ይሄን ለማስለቀቅ ነው። ሰውነቷ በጣም ስትሮንግ አይደለም ነው፣ ጠንካራ መሆን አለበት። በሷ እድሜ ቃላት ማጣት አለባት ነበረ አሉ። ያው እኔ አገር ውስጥ ባለው ነገር ነው ፊዚዮቴራፒውም ቤት ውስጥም በራሴም ግን አሁንም ተስፋ ለመቁረጥ ነው። ጊዜ ሊፈጅ ይችላል። ፊዚዮቴራፒው ግን ግዴታ ነው ያሉት። ሌላው አሁን 15 ቀን ህንድ ሀገር የዛ ትንሽ ስለሚሻል ከኛ ፊዚዮቴራፒውን በሳምንት 3 ኢትዮጵያ ነፃ ነው ወይስ ክፍያ አለው? ክፍያ አለው። ከተመለስክ በኋላ በሳምንት 3 የምታስደርግላት ፊዚዮቴራፒ ክፍያ አለው? አዎ በፊትም ክፍያ አለው እንጂ ለእርግጠኛ ለ8 ወር ምናምን ወደ 100 ሺህ ብር። ግን ምንድነው ስትሮክ ስላለው ነው። በቃ ሰውነት ስትሮክ አለ፣ ስትሮክ ይዟታል፣ መቷታል። ስለዚህ ያንን ደግሞ ኤክሰርሳይዝ ነው እንዲህ በመቀንጠጥ ነርቩ እንዲነቃቃ ምናምን በማድረግ ያንን በማድረግ ነው። ኢትዮጵያ ላይ አሁን በፊት ፊዚዮቴራፒ ሳሰራ በሳምንት 3 ነበር የምሰራው። በሳምንት 3 ነው የምሰራው። ሰኞ፣ ሮብና ቅዳሜ ነበር። ማልድበት ቀናቶች ሲኖሩ ደግሞ ቤት ውስጥ አሰራለሁ። ግዴታ ነው፣ መቋረጥ የለበትም ነው። እና የማይቋረጥ ሌላ አንድ መድኃኒት ደግሞ ጨመሩላት ለሰውነቷ ስትሬንግ እንዲያደርጋት። በጣም ፈጣሪ አሁንም ጭርስ አድርጎ ይማርልህ። አንተ በጣም ጀግና አባት ነህ፣ ጎበዝ ነህ፣ በርታ። ከ15 ቀን በኋላ ደግሞ ስትመለስ ደግሞ እዛው ህንድ እያለክ ነው ፕሮግራም አድርገህ ማሳወቅ የምትፈልገው ለህዝቡ? አይ ቪዲዮ አለ። አሁን አጎቷ ኮሚኒኬት ሲያደርግ ያለው ምናምን ቪዲዮ ራሳቸው አገላለጽ የሚግባቡበት አለ።
እና በዛ አውርቷቸዋል እንደማይሆን ነው። ሶሉሽኑ ምንድን ነው ሲባል ይሄ ነው ምናምን ነገር ብሎ እንትን አለ። ስለዚህ ከመጣው አይቀር ብሎ እሱም እንግዲህ ስራውን ትቶ ነው የመጣው። መቅረዝ ሆስፒታል ነው የሚሰራው። ከዛ እንግዲህ ለአንድ ወር ፍቃድ ሞልቶ ምናምን ነው የመጣው። ከመጣው አይቀር ደግሞ ያለውን ነገር እዚህ ጋር እነሱ በሚሉት ነገርና መሆን ያለበትን ኮሚኒኬት አድርገን የምሰራውን ስራ ማሰራት አለብን። ለምሳሌ አሁን ለወገቧ ራሱ የሚታሰር የሆነ ቤልት ታዞላታል። እነሱን የሚቀባቡ የምትወስደውን መድኃኒት ጀስት እንደ ቫይታሚን አለ። ሰውነቷንም ደግሞ የሚያላቅቅ የሆነች አንድ መድኃኒት አዘውልናል። ያ ነገር ስላለ ከመጣው አይቀር ይሄን ነገር አስጨርሼ ነው እንጂ የምንሄደው አትሰራም ስለተባለ ብቻ አይደለም። እነሱ የሚሉትን ኮሚኒኬት እያደረግን ፊዚዮቴራፒውን ማሰራት አለብን። በጣም ጥሩ። ፈጣሪ ጨርሶ ማራት እናንተንም በሰላም ይመልሳችሁ ወደ ሀገር ቤት። እንግዲህ ሲመችክ ና። እኔ ያው ለሰው አቡዬ እንዴት ናችሁ? ሰላም ነው ይሴ አሹዬ ሀቡ እንዴት ነሽ? ደረሰ ወይ? ሁሉ ሰላም ነው? አሎ አሹዬ ይኸውልህ አንድ ነገር ልንገር። ከታችሁኝ በጣም እያዘንኩ ነበር እና አሹዬ እግዚአብሔር እንደፈቀደ ይሁን። አንተ ጀግና አባት ነህ አባቴ። እንደ አንተ አይነት አባቶች ያብዛልን። እኔ ከመጀመሪያው ጀምሮ ታስታውስ እንደሆነ እያየሁ ነው። ከመጀመሪያው ጀምሮ አውቃለሁ። ከነ ዮኒ ጋር ሁሉ ስመጣ መንሱሬ ማነች ብሌን ቢዩቲ ምናምን ስንመጣ የዛን ጊዜ የነበረውን ነገር አስታውሳለሁ እና እስከ ዛሬም እግዚአብሔር ያቆያት እግዚአብሔር ፕላን ስላለው ነው። አሹ አንተ ጀግና አባት ነህ። አንተ እንደ አንተ አይነት ጀግና አባት ያብዛልን። ምንም ተፈጠረ የሚገርማችሁ ሀቡ ይስዬ ላቋርጠህና እዚህ ሀገር ላይ ኖርማል እንኳን አይደለም ሆስፒታል ላይ ማን ነው ኢንጆይ እንደዚህ አሁን የሆነ ወክ ለማድረግ ይዣት ስወጣ አይደለም ሆስፒታል ላይ በጣም ነው ትኩር ብሎ የሚያዩትና ያረፍንበት ገስት ሃውስ ላይ ምን አለኝ እኛ ሀገር ላይ ከእምነት ጋር ነው እንትን የሚሉትና ቤት ውስጥ ነው በጣም ከየት ነው የመጣችሁ ሲለኝ ከኢትዮጵያ አላወቅኳትም። ኢትዮጵያ ናልና አፍሪካ ሀገር ውስጥ ነው አንብዬ ነገርኩት። ከእምነት ጋር ነው የሚያያይዙት አለና በጣም የምትገርም ነህ አለ። ከዛ እናቷስ ምናምን ሲለኝ አይ እናቷ ኢትዮጵያ ናት አልኩት። ያው ማብራራትም ስላልፈለግኩኝና አጎቷም ስላለ ከዛ እኛ ሀገር ላይ እንደ ከባዕድ አምልኮት ጋር ስለሚያያይዙ ከቤት አይወጡም እንደዚህ አይነት ልጆች አለ። ሆስፒታል ላይ ራሱ በጣም በመገረም ነው ፊዚዮቴራፒ የሚያሰሯት። እንዲሁም ደግሞ አፖሎ ሆስፒታል ላይ ይዣ ሲሄድ በጣም በትምህርት ነው የሚያዩት። አልተለመደም አለ። በቃ እንደዚህ አይነት ነገር አልተለመደም። ትኩር ብሎ ሲያዩት ምንድን ነው ምናምን ብለን ስንጠይቅ እኛ ሀገር ላይ እንደዚህ ከእምነት ጋር ስለሚያያዝ ከቤት አይወጡም አለ። እና አንዳንዴ ያው እግዚአብሔር በሰጠን ጸጋ ፈልገ ነው አይደለም ይሄ ነገር በነገራችን ላይ ፈልገ ነው አይደለም። እግዚአብሔር በሰጠን ጸጋ አምኖብኝ ሊሆን ይችላል። ምናልባት ደግሞ ሰው ሊያስተምርብኝም ፈልጎ ሊሆን ይችላል። ያን ነገር አምኜ ስለተቀበልኩም ነው። እግዚአብሔር የሚሳሳት አምላክ አይደለም። እንዳየሻት ነው ታናሿ ጠብር ገፍ እያለችላት አለች። አሁንም ድረስ ይማርሽ አሁንም ድረስ አለች። እና እግዚአብሔር መልካም ነው። ይስዬ ይቀጥልልኝ። ኤኒዌይ እኔ ይኸውልህ ልል የምፈልገው ነገር አለ። እኔ አሹዬ እኔ የአንተን አባትነት ቀርቤ ነው ቤትህ መጥቼ ነው ያየሁት። ያቺ ጠባብ ቤት ውስጥ ያቺ ቁርቁሩ ጠባብ ቤት ውስጥ ነው የማውቀውና አንተ እግዚአብሔር የባረከ ሰው ነህ። እግዚአብሔር አብዝቶ የባረከ ሰው ነህ። ይሄ ደግሞ የተፈጠረው በእግዚአብሔር ጥበብ ነውና እግዚአብሔር እንደፈቀደ ያድርግ። እግዚአብሔር እንደፈቀደ ያድርግ። ዋናውና ትልቁ ነገር የእግዚአብሔር ፕላን ይበልጣልና አንተን ለብሌና ያስቀመጣት መልአክ ነህ። አንተ ጀግና አባት ነህ። ምንም ተፈጠረ ምንም ተሳካም አልተሳካም እግዚአብሔር ነው የሚለው። አለቀ። አሹዬ ምንም ነገር እንዳታዝን፣ ምንም ነገር እንዳይከፋህ እግዚአብሔር ምስክር ነው። ምንም ነገር አሹዬ አይዞኝ አባቴ። አንተ ማድረግ ካለብህ በላይ እየጠረክ ጠዋት እየጠረክ እኮ አኑራታል እኮ ይህችን ልጅ እኮ አይደለ? ጠዋት ላይ እየተነሳ እኮ መንገድ እየጠረክ አኑራታል አባቴ። እንደዚህ አይነት አባት ነህ አንተ። የሚሸት የሚበሰብስ ፌስታል ማንም ያስታወቀውን ጠዋት እየጠረክ ያኖርካት ልጅ ነህ። አሁን ደግሞ እግዚአብሔር እዚህ አድርሰዋል። ያንን አትሰው። ያንን ያሳለፈ አምላክ የዛሬው ደግሞ ሕክምናውን እግዚአብሔር ያውቃል። አባቴ የኢትዮጵያ ሕዝብ ከአንተ ጋር ነው ወንድሜ። ይህንን ልል ስለፈለግኩ ነው። ውስጤ እኔ ስለማቅ ነው። ቀርቤ ስላየሁት አንዴም ሁለቴ ሶስቴ መጥቻለሁ አንተ ጋር። ስለዚህ አባቴ ያንን የጠረጋውን ዘመን ጠዋት ለሰዓት ሌሊት 10 ሰዓት የተነሳ የምትጠርግበትን ጊዜ
ያስተውህ አምላክ ስለሚወድህ ልጅን ስለሚወድ ለልጅ ስለምትኖር ነው። የተሻለ ነገር ደግሞ ይመጣል። አሹዬ አቡዬ ደግሞ ሲሪየስ አድርገሽ አስገብተሽ ይህን ልጅ ስላወራሽው አንቺንም እግዚአብሔር ያክብርሽ። ሀቡ አሁን የምትወልጂውን ቆይ አልጨረስኩም። አሁን አልጨረስኩም። ቆይ እኔ አቡዬ አሁን የምትወልጃት ልጅ ሴት ሆኖ እንዳላቅም እግዚአብሔር የምትከብሪባት ያድርግልሽ፣ የምትነግሽባት ያድርግልሽ። አንቺ መልካም ሴት ነሽ። በጣም በእውነት ነው የምነግርሽ እና ለብዙ ድሆች ደርሰሻል። የብዙ ሰዎች ድምፅ ሆነሻል። እስፔሻሊ ደግሞ ለብዙ ለተጎዱ ሴቶች ድምፅ ሆነሻል እና ይሄ ደግሞ ጀግና አባት ነው። ቻንስ ሰተሽው እዚህ ጋር እንዲተነፍስ ስላደረግሽው የምትወልጃት ልጅ የህይወትሽ መጨረሻ ሰው መሰረትሽ ትሁን። በእውነት ታንግስሽ፣ በረከትሽ ይብዛ። አቡ እና አሹዬ ወንድሜ አረጋጋው። ዛሬ አይደለም እግዚአብሔር ካንተ ጋር ነው። እኔና እሱ ዛሬ አይደለም የምንተዋወቀው። አውቃለሁ እዳ አለብኝ። የአቡ ብቻ ሳይሆን የመላው የኢትዮጵያና የኤርትራ ህዝብ እዳ አለብኝ። ማለት አንዳንዴ በውስጥህ እንዲቀመጥ የሚያደርግ ነገር አለ። እኔ እች ልጅ ስለመጣች ነው ዛሬ እኔ ሰው እንዲያቀኝ ምናምን ብዬ አይደለም። እች ልጅ ከመጣች በኋላ ነው ብዙ ሰው ያወቀኝ። ምናልባት ከኔ የበለጡ እጅግ በጣም ጠንካራ አባቶች አሉ። ያልተዘመረ ልጆች ቤት ውስጥ ተደብቀው እንዳይኖሩ ጎልቶ እንዲወጡ ስላደረግኩኝ የእሷ መምጣት ነው ዛሬ ቁጭ ብዬ እንዳወራ፣ ዛሬ በሰዎች እንድታወቅ፣ ዛሬ እንዴ እንደዚህ አይነት አባትም አለ እንዴ እንድባል የዚች ልጅም እግዚአብሔር ፈቅዶ ስለሰጠኝ ነው እንጂ እኔ እዳ ያለብኝ የኢትዮጵያ ህዝብ በሙሉ እዳ አለብኝ ነው። ሀቡ ደግሞ ትለይብኛለች ማለት እጅግ በጣም ብዙ ቲክቶከሮች፣ ፌስቡከሮች፣ ዩቲዩበሮች በሙሉ ልባዊ ምስጋናዬን ያው እኔ ብዙ ጊዜ ከልጄ ጋር ስለምውል ቶሎ ቪዲዮ እንደዚህ ነው እያልኩ ማለቀው እንጂ ብዙ ምስጋና ያላቀረብኩትኝ በዚህ አጋጣሚ ትልቅ ይቅርታ እንጂ ዩቲዩበሮችም ፌስቡከሮችም ቲክቶከሮችም በሙሉ አብሮኝ የማያውቁኝ ሁሉ ሼርም ኮፒሊንክም አድርገው በጣም ብዙ ቦታ ላይም እያደረሱኝ ላሉት ሰዎች በሙሉ ልባዊ ምስጋና ዛሬ በሀቡ ቤት ከልብ ላመሰግናችሁ እወዳለሁ። እግዚአብሔር መልካም ነው። እኔ የፈለግኩት ሳይሆን እግዚአብሔር በፈለገው ነው የሚሆነው። ቢፈልግ ዛሬ እኔ ለሕክምና ይዣት ሄጄ ሳይሆን ቤት እያለው እቺ ልጅ ሊነጥቀኝ ይችል ነበረ። ግን ገና ነው፣ አንተ ገና አልተፈተንክም፣ ገና ለብዙ ሰዎች አርአያ ትሆናለህ፣ ገና አንተ ብዙ ሰዎችን ታስተምራለህ በሚል ሊሆን ይችላል ያስቀመጠኝ። እኔ ዛሬ ልሙት ነገ ልሙት አላውቀውም። እስካለው ድረስ ግን ልጄን ዳይፐሯን መቀየር አይደለም፣ ገላዋን ማጠቧን አይደለም፣ ከባድ የሚባለው አሹ ይሄ ተራ ነገር ነው ለእኔ። አሹ አንድ ነገር አባቴ አንተ እኮ አሁን እኮ የደስታ ዘመን እኮ ነው ያለበት። ማልቀስ የለብህም እኮ አሹ፣ በእውነት ነው የምነግርህ አባቴ። አይዞ አባቴ፣ እግዚአብሔር ሁሉ ነገር ለበጎ ያደርገዋል። አይዞ አባቴ፣ እሺ አይዞኝ አባቴ፣ አይዞኝ ሀቡዬ። በቃ እኔ ታችሁ ድረድ፣ እናንተ ታችሁ ተጫወቱ። ግን አጠንክሽ፣ አይዞ በቃ ሀቡዬ። ትንሿ እኔ ታችሁ በጣም ከመጓጓታ የተነሳ ቪዲዮ ነው የምደውለው እና ጥያቄዋ ይከብዳል። ማለት በእግሯ ነው የምትመጣው፣ ድና ነው የምትመጣው ምናምን ነው ጥያቄዋ። ግን ሁሌ የምላት ከእኔ የበለጠ ትልቅ አምላክ እንዳለ ማለት ፍቅር ነው፣ ሁሉ ነገር ነው የምላት። ይሄን የምለው ለምንድን ነው? ለማስረዳት በጣም ከባድ ነው። በእግሯ ነው የምትመጣልኛል፣ በእግሯ ነው የምትመጣው፣ ድና ነው የምትመጣው ምናምን። እስኪ ያሳየኝ፣ እስኪ ላናግራት ምናምን ነው። የሳለችው ነገር እንዳለ አውቃለሁ። በቃ የሆነ የሳለችው ነገር አለ፣ ግን እግዚአብሔር ሲፈቅድ ነው። እሱም በውስጥ የምለው እንደ ልብሽ የልብሽን መሻት ይሙላልኝ ነው የምለው እኔ። ግን ሁሌ የምነግራት እኔ ሳልሆን እግዚአብሔር እንደሚወድሽ፣ እግዚአብሔር እንድትፈራ፣ እግዚአብሔር መልካም ነገር እንዲያደርግ፣ ስትተኝም ስትነሽም ትምህርት ቤትም ስትሄጂ ጸሎት አድርጊ፣ የነገርኩሽን አደራ እላታለሁ። ሁሌ የምነግራት ከአንደበቴ ሁሌ የምነግራት እግዚአብሔር ይወድሻል። እኔ ሳልሆን ከኔ የበለጠ እግዚአብሔር ይወድሻል። እኔን ሳይሆን ከኔ የበለጠ እግዚአብሔርን ፍሬ፣ እኔን ሳይሆን ወይ እህትሽን ሳይሆን ከእኔና ከእህትሽ የበለጠ ለእግዚአብሔር ትልቅ አመለካከት ይኖርሽ እያልኩ ነው። አይምሮዋን ለማደስ ነው። ግን ትደውላለች። ስትደውል ለመናገር ውስጤ ይፈራል። አሁን አትሄድም ብዬ ለመናገር አልችልም።
ስትመጣ ታያታለሽ። ከማለት ውጭ የዘለለ ምንም ልናገራት አልችልም። ጓጉቼ ነበር እንኳን እሷ ትንሿ እህቷ አለችም። እኔም ጓጉቼ ነበረ፣ ግን እግዚአብሔር በፈቀደ ይሆናል። አብዬ ጊዜሽን አልያዘው በቃ። ኧረ በእናትህ እንዴ ከአንተ ከዚህ የበለጠ ምን ጉዳይ አለ? አንዳንዴ በቃ ዝም ብዬ ብቻዬንም ዝም ብዬ ሩሙ ቁጭ ብዬ ምናምን እያየው የምጠይቁኝ ጥያቄ አለ። እግዚአብሔር ወይ ምን በድዬ ነው? ምን አድርጌ ነው? እኔን ተወኝ፣ እንደፈለግ አድርገኝ፣ የኔን ጤንነት ለእሷ ሰጥተህ የእሷን በሽታ ለእኔ ስጠኝ ምናምን እያልኩ አለቅሳለሁ። ግን ማልቀሴን የማውቀው ከሆነ ሰዓት በኋላ ነው። እሷን እያየው በህይወቴ እኔ ኢትዮጵያ ውስጥ እያለሁ ጸሎት አድርጌ አላውቅም። ማለት አድርጌ አላውቅም ስልሽ ብዙም አይደለሁም፣ የተወሰነች ሰዓት ነው ጸሎት የማደርገው። እዚህ ግን ማለት ነው አንዳንዴ ለካ እውነት ነው በቃ ማለት ጸሎት ማድረግ በጣም ፓወር አለው እና ሁላችሁም አሁንም በጸሎታችሁ አስቡን። ከጎኔ የሆናችሁ በሙሉ በጸሎታችሁ በዱዓችሁ አስቡኝ። ልጄንም አስቧት። እግዚአብሔር ከእናንተ ጋር ይሁን። እኔ በፈቀድኩት ሳይሆን እግዚአብሔር በፈቀደው። ሰርጀሪው አይሆንም ተብሏል፣ ግን በሰፊው ፕሮግራም ይዘን አጎቷም ስለሚኖር ቪዲዮ ማነው ላይቭ ላይ ገብተን ከሰራልኝ ነው እስካሁንም መቆየቱ ገርሞኛል እኔ እና እግዚአብሔር ይጨመረበት። ሁላችሁንም እወዳቸዋለሁ፣ አከብራቸዋለሁ። ከጎኔም ስለሆናችሁ እግዚአብሔር አለው ይበላችሁ፣ ከጎናችሁ ይሁን ነው የምለው። አቡዬ አንቺም መቤቴ ትቅረብሽ፣ አለው ትበልሽ። እንግዲህ ማርያም በሽልም ታውጣሽ ነው የሚባለው። እግዚአብሔር ከአንቺ ጋር ይሁን። አሚን። እሺ ወንድሜ፣ እውነት ምን እንደምልህ አላውቅም። ጠንካራ ሰው ሁሌም በተደጋጋሚ ይፈተናል። አንተ ጀግና ነህ። ለልጅህ ሕክምና የቻልከውን ጥረሃል። ህንድ ድረስ ሄደሃል። እንግዲህ ሰርጀሪው አይሆንም ከተባለ በፊዚዮቴራፒ ነው ከተባለ እንግዲህ ፈጣሪ ያለውን አሜን ብሎ መቀበል ነው። እስከዛሬም በህይወትህ የመጣውን ሁሉ ፈጣሪ ያመጣውን አሜን ብለህ እንደተቀበልከው ይህንንም አሜን ብለህ ተቀብለህ ፊዚዮቴራፒውን ታደርጋለች። ሁሌም እኛም ሁሌም ከጎንክ ነን በአቅማችን። ሁላችንም ሁሉም የኢትዮጵያም የኤርትራን ህዝብ ከጎንክ ነው። አይዞህ ግን አባት ነው። መቼም በልጁ ተስፋ አይቆርጥም። ኢንሻላህ በፊዚዮቴራፒው ብቻ ለውጥ ታመጣ ይሆናል። ምን ይታወቃል? ፈጣሪ ምን ይሳነዋል? ምንም እኮ አይሳነውም። እሱ ይችላል። ሁሉም ነገር ብቻ ነው የሚሆነው። አቡ እናትየውን አጣስ ግና እናት ናት። ሚዲያ እንደሱ አልታወቀችም እንጂ ከጀርባ እሷ እንዳለች ተነግራለች። ግን እውነት የማያውቁ ሰዎች እየጎዷት እንደሆነ ስሜ ማለች እናትየው እንጃ። እኔ እንደሌለች ነው የማውቀው። ከመጀመሪያ አሹ ሳውቀው ብቻውን ልጆቹ እንደሚያሳድግ ጥላው እንደሄደች ነው የማውቀው። እሱ የተናገረው እንደተዋወቅን ተናገረው ትተው እንደሄደች ነው። አሁን መጣች። እና አካል ጉዳተኞች ለስፔሻል ኒዶች ድምፅ በመሆንበት ጊዜ ትዝ ይላቸዋል። ማክሰኞ እያስገባ ወላጆችንም በዛ አጋጣሚ ተዋውቀን ከዛ የስፔሻል ኒድ ዊልቸር ከአሜሪካ የመላኪያ $850 ሰብስቤ ዊልቸር ልኬለት ኢትዮጵያ ደርሶት ለብሌን በዛ አጋጣሚ የተዋወቅ ነው። ከዛ ሙኒር በእኔ ቤት ሰጠችው 100,000 ሰጠው። በእኛ ቤት በእኔና በእናንተ 300,000 እና እንደምትሉት አሁን ተመልሳ መታ ከሆነ ለምን ምን ተገኝቶ መቶ አላውቅም። እኔ እሱን የነገረኝ ትታው እንደሄደች ገና ድሮ ገና ስንተዋወቅ ጠይቄው እዚሁ ላይቭ ላይ በትልቁ አካውንት ተናግሯል። ታዲያ ሰይፉ ላይ ተናገረ፣ እኔ ቤት ተናገረ። ዛሬ አብረውናት የምትሉ ሰዎች ኬደምጥታችሁ እንደምትሉ